ስለ ሀገራችን የፕሮግራም አቅራቢዎች ብዙ እድል እየፈጠረ የማይታወቁትን እያሳወቀ ከሀብት ማማ ላይ እንዲሁም ደግሞ ዝናን እንዲራራርቡ ያደረገ የብዙሃኖችን ህይወት የቀየረ ቴሌቪዥን ጣቢያ ቢሆንም ዘሪሁን እንደጻፈው ውለታው የተዘነጋ አመድ አፋሽ ሆነ። በዋለላቸው ሰዎችም ደጋግሞ የሚወጋ የቴሌቪዥን ጣቢያ መሆኑ ያሳዝናል። አቅራቢዎቹ የሚፈልጉትን ዝናና ክብር እንዲሁም ገንዘብ ካገኙ በኋላ ሰበብ እየፈጠሩ መልቀቅ ጉዳያቸው ቢሆንም ከለቀቁ በኋላ ግን በአንድም በሌላም መንገድ የቴሌቪዥን ጣቢያዎች ላይ አወርዱም እንደተጣበቁ ይቀጥላሉ። ሲያሻቸው ጣቢያ የጎዳቸው ይመስል ከወጡ በኋላ እያለቃቀሱ ሲያወሩ ይታያል። ሌላ ጊዜ ደግሞ ከሃይማኖት ጋርም ሲያያይዙት እንመለከታለን። ታዲያ በቅርብ ጊዜ ቤስን የለቀቁት ሰዎች ናፍቆት፣ መቅደስና ሊያ ከነባሏ ግን ከሁሉም ከፍ ያሉ ድርጅቶችን ከቤስ ከለቀቁ በኋላ ይፈጽማሉ። የቤስን ለቀው ዘርፈውት ወደ ሌላ ጣቢያ የወሰዷቸውን ፕሮግራሞች በዝርዝር እንመለከታለን። አጀብም እንላለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። መቅደስ ደበሳ ኢቢኤስ ላይ ስትመጣ እየተንሰቀሰቀች ስታለቅስና ወደ ቤቱ የመጣው ያህል ተሰማኝ ስትል ተደምጣለች። በኢቢኤስ ላይ ብዙ መከራዎችን አይታ የወጣች ሲሆን ብዙ ህመሞች በውስጧ እንዳሉ ስታስመስል ነበር። የሁሉ ትኩረቱን በአባይ ቴሌቪዥን ለመሳብ ነበረ። መቅደስ በዚህ ንግግር አላቆመችም። በኢቢኤስ ተሰራ የነበረውን ፕሮግራም ሙሉ በሙሉ በስቱዲዮ ውስጥ ከሚሰሩ ፕሮግራሞች ውስጥ እስከ አውትዶር ያሉ ፕሮግራሞች ጥርቅርቅ አድርጋ ይዛ ሄዳለች። በኢቢኤስ ቤት የሚታወቀውን ብርቄ የተሰኘውንም ካራክተሯን ይዛ ነው ሄደችው። ምናልባት ተመልካቾቻችን ይሄ እኮ መብቷ ነው የራሷ ፕሮግራም ነው የምትሉ ከሆነ በፍጹም የራሷ ፕሮግራም አይደለም። በኢቢኤስ ፕሮግራም አዘጋጆች በባለቤቷ ማክዳና በሌሎቹ ከጀርባ ባሉ ባለሙያዎች ፕሮግራሙ የሚዘጋጅና እቅድ የሚወጣለት ሲሆን መቅደስ ደበሳ የፕሮግራሙ አቅራቢ ነች። በየሳምንቱ ስታቀርብም ከጀርባ ያሉ ስክሪፕት ጸሐፊዎችንም በተጨማሪ እንደ ፕሮግራሙ ያላትንም የራሷን ካራክተር ትጨምርበታለች እንጂ የኢቢኤስን ፕሮግራም ነው እየሰራች ያለችው ማለት ነው። አባይም ይሄ የኢቢኤስ ፕሮግራም ነው አላለም። እውቅናዋንና ፕሮግራሟን ተቀብለው እያስተናገዷት ነው። እርሷም ያለምንም መፍረት ይህንን ፕሮግራም ይዛው ቀጥላለች። ምርጥ ባለሙያዎችንም በማስኮብለል ተጠምዳለች። ናፍቆት ሊያና ባለቤቷ ደግሞ አስገራሚውን ነገር ተመልክተናል። ከመውጣቷ ጀምሮ ቅድመ ዝግጅት የነበረውና ሊያ ከመውደድ ጋር አያይዛ በዛው አድበስብሳ ወጣች። ናፍቆት በቴሌቪዥን ጣቢያ መስራት እንደበቃትና ሌላ ቢዝነስ ውስጥ መግባት እንደፈለገች ተናግራ ወጣች። ነገሩ ግን ቀድሞ የታሰበበት ይመስላል። በሊያ ባል መሪነት የተዘጋጀውን የራሳቸውን የቴሌቪዥን ጣቢያ ቻናል 1 ብለው ባለቤትነቱ በ3 ፕሮግራም የተዘጋጀውን ቻናል ይዘው መጡ። ስህተቱ የቴሌቪዥን ጣቢያ መክፈታቸው አልነበረም። የኢቢኤስን የስቱዲዮ ግንባታ ዲዛይኑን ኢቢኤስን ይደገሙት። አንድ የቴሌቪዥን ጣቢያ የራሱ የሆነ ቀለምና መለያ ሊኖረው ይገባል። ኢቢኤስ እንደዚህ ሊገኝ የቻለው የራሱን የሆነ የዲዛይን እና የራሱን የሆነ የግንባታ አቅርቦት ይዞ በመምጣቱ ነበር። ሌሎቹ ቲቪዎችን ብንመለከት የየራሳቸው ቀለምና የየራሳቸው ብራንድ ያላቸው ሲሆን የነሊያ ቻናል 1 ግን ኢቢኤስ ቁጥር 2ን ይመስላል። የስቱዲዮ መመሳሰላቸው አስገርሞ ሳንጨርስ የፕሮግራም ይዘቶቻቸውን ግማሹ በከፊል ሌላው ደግሞ ሙሉ በሙሉ መመሳሰልን የያዘ ፕሮግራም መስራት ጀመሩ። በስቱዲዮ ውስጥ የፕሮግራም አቀማመጣቸው እንዲሁም ደግሞ የካሜራ ብሎኪንጋቸው ሁሉ ከኢቢኤስ የተኮረጀ መሆኑ ያሳዝናል። 1 2 3 ሙሉ በሙሉ መመሳሰል ያላቸውን ፕሮግራሞች ብቻ ሳይሆን በኢቢኤስ ቤት የለመነው ስራ ሲሆን በዚሁ በቻናል 1 አውጥተው ያለ አንዳች ነገር መጨመር ወይም መቀነስ ይጫወቱታል። ምናልባት አንድ ነገር ጨምረዋል ብለን ካሰብን የፊልም ባለሙያው አድማሱ ከበደን እንዲሁም ደግሞ ከወንዶች ጉዳይ አይምሮ እየተባለ የሚጠራውን የኪነ ጥበብ ሰው በስራዎቻቸው ውስጥ ማካተታቸው ብቻ ነው። እንደዚህ ድራማ የሚመስል ስራ ውስጥ በኢቢኤስ የምናውቀውን ፕራንክ የማድረግ ስራም ቢሆን አላስቀሩትም። ሙሉ በሙሉ ኮፒ አድርገው በቻናል 1 ላይ ይዘውት መተውን እየተመለከትነው እንገኛለን። ሌላኛው ፕሮግራም በቅርቡ አራዳ ቅዳሜ ተብሎ የመጣው ፕሮግራም ሲሆን በራሱ በኢቢኤስ ቤትም ቢሆን ብዙ ተቀባይነትን ማግኘት ያልቻለ ፕሮግራሙ ለምን እንደሚሰራና የፕሮግራሙ ይዘት ብዙ ግልጽ ያልሆነ ፕሮግራም ቢሆንም እነሊያ ግን ይህንን መተው አልፈለጉም። ፕሮግራሙን አንስተው ወስደውታል። አራዳ ቅዳሜ የሚለውንም ፈታ ቅዳሜ በሚል የሰሩትን አሳይተውናል ማለት ነው። በዚህ አራዳ ቅዳሜ ውስጥ የሚከሰቱትን የቻናል 1 ፕሮግራሞች ላይ አሁንም ሌሎች ሙሉ በሙሉ መመሳሰሎችን እየዘረዘርን እንቀጥል። በኢቢኤስ ቤት የተለያዩ የፕሮግራም አቅራቢዎች እየተቀያየሩ የሚመሩት በቀድሞ ጊዜ ራሷ ሊያና ናፍቆት ጭምር ይመሩት የነበረው ዙረት የተሰኘው ከስቱዲዮ ውጭ የሚቀርጸው ፕሮግራም በቻናል 1 ደግሞ አንድ ቦታ ተብሏል።
ይህ ፕሮግራም የሚያጠነጥነው ከተማችን ውስጥ ወይም ደግሞ ከከተማ ውጭ ያሉ ለየት ያሉ ሬስቶራንቶች፣ ሆቴሎች፣ የውበት መጠበቂያዎች፣ ስፓዎች፣ ሎጅ ላይ እንዲሁም ደግሞ መዝናኛ ስፍራዎች ላይ የመሳሰሉት ሰዎች ሊዝናኑበት የሚጠቀሙባቸውን ቦታዎች ላይ በመሄድ አገልግሎቱን ማሳየትና የፕሮግራሙ አቅራቢዎች ጉዳይ ይህንን እየሞከሩ ስሜታቸውን ለተመልካች ማጋራት ሲሆን በኢቢኤስ ላይ በጣም ተወዳጅ ከነበረው ፕሮግራም አንዱ ነው። ይህ ፕሮግራም ያለምንም መጨመርና መቀነስ ሙሉ በሙሉ በቻናል 1 ተወስዶ አንድ ቦታ እየተባለ በተሰየመ ፕሮግራም ላይ እየተተወነ ይገኛል። በትንሳኤ አቅራቢነት የሚታወቀው የቃጠሎ ፕሮግራም መጠነኛ የሆነ መሻሻል ተደርጎበት በላተኞቹ ተብሎ በቻናል 1 ላይ መጥቷል። በላተኞቹ ደግሞ ደቂቃ ተይዞላቸው ማን ቶሎ ይጨርሳል፣ ማን ደግሞ ብዙ ምግብ ያስተርፋል የሚለው ፕሮግራም የሚታይበት ሲሆን ከቃጠሎ ለየት ተደርጎ ሊቀርብ ችሏል ማለት ነው። ቻናል 1 ላይ ያለው ተመሳሳይ ሲሆን ብዙ ጊዜ የተሰጣቸውን ቃላት ወይም ደግሞ ለቡድን አጋሮቻቸው በማስረዳት መልሱን እንዲያገኙ መርዳት ነው። እዚህ ፕሮግራም ላይ አስገራሚነቱ የሎጎውም እጅግ መቀራረብ ሲሆን ሁለቱም ታዋቂ ሁለቱ ደግሞ ከተለያዩ የመጡ ባለሙያዎች መሆናቸው ፈገግ የሚያሰኝ ድርጊት ነው። አጠቃላይ በኢቢኤስ ቤት ተሰርቶ ወይም ደግሞ የተሰራ ያለ ፕሮግራም ሙሉ በሙሉ ወይም ደግሞ በተወሰነ መንገድ መሻሻል ተደርጎለት ሙሉ የኢቢኤስ ፕሮግራም በቻናል 1 እየተሰራ ይገኛል። በዚህ ልክ የተመሳሰለ ስራ መስራታቸው ደግሞ አቅራቢዎቹ ሊያና ናፍቆት መኖራቸው ብቻ ሳይሆን የሊያ ባለቤት የሆነው ሳሙኤል የኢቢኤስ የጀርባ አጥንት የነበረ የፕሮግራም ዳይሬክተር ጭምር መሆኑ የኢቢኤስን ፕሮግራም በቀላሉ ኮፒ ለማድረግ አይቸገሩም። ጥያቄው አዳዲስ ፕሮግራሞችን መፍጠር ከብዷቸው ነው ወይ የቀድሞ ቴሌቪዥን ጣቢያቸውን ፕሮግራም ሙሉ በሙሉ ይዘው የመጡት የሚል ነው። ከኢቢኤስ ጋር በምንም የማይለይ ነገር ከኢቢኤስ ቤት ወጥቶ መስራት የገንዘብ ፍላጎት ካልሆነ በስተቀር ሌላ ምንም ምክንያት አይኖረውም። እንደዚህ ትልልቅ የሆኑ ተቋማት ደግሞ ራሳቸው መለያ ብራንድና መሰረት ከሌላቸው ጸንቶ ለመቆም ተቸግረው መፈረካከሳቸው አይቀሬ ነው። ጥቅሙ ለውቅና ለገንዘብና ለእድገት ያበቃቸው መልካም ድርጅት በዚህ ልክ ስራዎቹን ይዞ መውጣት ውስጥ ምን የሚሉት የበሉበትን ወጪት ሰባሪነት ነው። ለዛሬ ዘነላቸው የመጣ ነው ይሄንን ይመስላል። እናንተስ በእሁድን በኢቢኤስ እና በቻናል 1 ላይ ምን የተቀራረበ ነገር አገኛችሁ? መልሱን በኮሜንት መስጫው ስር አስቀምጡልን። ለቀጣይ እስከምንገናኝ መልካም ጊዜ። ገናኝ